ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ ብታደምጡ ውድ የቻናላችን ተከታታዮች የሁሉ ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን ዛሬ አርሴናል በሜዳው በካራቦ ካፕ ክሪስታል ፓላስን ያስተናግዳል። ከዚህ ጨዋታ በፊት ቅድመ ጨዋታ ግምገማ ማንሳት የፈለግናቸው ነጥቦች አሉ። ከጨዋታው ጋር ተያያዥ አይደሉም፣ ግን አንዳንድ ታክቲካል ጉዳዮች ላይ ከሰሞኑን በሚዲያው ደረጃ የሚነሱ ነጥቦች አሉ። እነዛን ጉዳዮች እስቲ አያይዘን አርቴታ ኤክስፒሪየንስ ያደረገውን የጨዋታ ስታይል ለመጠቀም አሁን ላይ እንደ አማራጭነት በሀሳብ ደረጃ ይህንን ጉዳይ እስቲ አንስተን እንወያይ። ስለ 3-ቦክስ-3 ሲስተም 3-2-2-3 በሚል የአጫወት መንገድ በደንብ ክለቡ አዳፕት አድርጎ በምናስታውሰው የቡድን ባህሪ የሚካኤል አርቴታ ቡድን ከፍተኛ ግቦችን ማምረት የቻለበት የ2022-23 ያጫወት መንገድን እስቲ በዘንድሮ ስብስብ ውስጥ አሁን ስካይ ስፖርትን ጨምሮ ጎልን ጨምሮ ሌሎች ሚዲያዎች እያነሱ ያሉትን ጥያቄ በዚህ ሲስተም እኛ ደግሞ ሀሳቦችን እናንሳና ምላሽ መስጠት ሚካኤል አርቴታ በዚህ የቡድን ፍሉዲቲ ላይ አይችልም ወይ የሚለውን እንደ ሀሳብ ለመወያያነት እናቅርብና ከአድማጮች ጋር በዚህ ጉዳይ እንወያያለን። ይሄ ሀሳብ ከየትኛውም ሚዲያ ከየትኛውም የእንግሊዝ ተነባቢ ትላልቅ ሚዲያዎች ላይ ኮፒ ያልተደረገ በራሴ ሀሳብ እንግዲህ የሚካኤል አርቴታን የቡድን ባላንስ እና ቲም ዳይናሚክስ በመመልከት ይሄ ቡድን አዳፕት ለማድረግ የትኛውንም ሲስተም ፈጣን ሪያክት ማድረግ ስለሚችል ይህን እንደ ሀሳብ ለመወያያነት ለማቅረብ ያክል ነው። በዚህ ሀሳብ ዙሪያ እንወያያለን። የዛሬውን የክሪስታል ፓላስ ጨዋታ የሚካኤል አርቴታ ቡድን ካደረገ በኋላ በቀጣይ ቅዳሜ ከብራይተን ጋር በሜዳ ያደርጋል። ከዛም በኋላ የዛሬ ሳምንት ማክሰኞ በሜዳው ቪላን ያስተናግዳል። ከዛም በኋላ ቅዳሜ በቀጥታ ወደ ቫይታሊቲ ስቴዲየም ተጉዞ በርንማውዝን ይገጥማል። በጃንዋሪ 8 ሊቨርፑልን፣ ከዛም ፖርትስማውዝ፣ ኖቲንጋም ፎረስት፣ ኢንተር ሚላን፣ ማንቸስተር ዩናይትድ እያለ ይቀጥላል። የሚካኤል አርቴታ አርሴናል ቀጣይ ጠንካራ ፊክስቸሮች። ግን ይህንን ጉዳይ እስቲ እናንሳ። እንደውም አንድ ለመንደርደሪያነት አንድ ነጥብ ለማንሳት ያክል ትናንትና አማዞን የለቀቀውን አንድ የሾርት ቪዲዮ ተመልክታችኋል? ይሄ በዩቲዩብ ላይ እንደሚለቀቁ ሾርትስ ቪዲዮ አማዞን የለቀቀው አንድ ያስገረመኝና በጣም የሚያስቅ የፈኒ ቪዲዮ ለቆ ነበር እና ፔፕ ጋርዲዮላ ባለፈው ሳምንት ዌስትሃምን ቡድናቸው ካሸነፈ በኋላ ተጫዋቾችን ሰብስቦ በቀጣይ ቀናት ቀጥታ ከቤተሰቦቻችሁ ጋር ታሳልፋላችሁ፣ ማክሰኞ ምሽት ቲቪያችሁን ታበሩና ክሪስታል ፓላስ አርሴናልን ትመለከታላችሁ። በዚህ ጉዳይ ዳግም ሮብ ዕለት ስንገናኝ እንወያይበታለን አለ እና በርናንዶ ሲልቫ አስተያየቱ ይገርም ነበር። በድንጋጤ ነበር ፔፕን ሲያየው የነበረው። እና ከሰሞኑን አንድ ያስገረመኝን ሀሳብ ልንገራችሁ። ስካይ ስፖርት ላይ ነው የተመለከትኩት። አንድ ፖል ለደጋፊዎች አቀረበ፣ ለአርሴናል ደጋፊዎች ይሁን ለእግር ኳሱ ቤተሰብ። አርሴናል በክሬቲቭ አማካይ በኩል ኤቤሪቼ ኤዜን ነው መጠቀም ያለበት ወይስ ማርቲን ኦዲጋርድን ነው ብሎ አንድ አናሊቲክ አስቀመጠ። አንድ የማች አናላይዝ አስቀመጠና በባህሪ ኢታን ንዋኔሪን እናካትት ብለው ነው ያን ፖል ያስቀመጡት። አብዛኛው ደጋፊ ድምፅ የሰጠበትን መንገድ ግራም ያጋባል። አሁን ወደ 42% ለማርቲን ኦዲጋርድ፣ ከዛን ወደ 46% ለኤቤሪቼ ኤዜ፣ የተቀሩትን ለኢታን ንዋኔሪ የሰጡት።
እንግዲህ የኢተንን ጉዳይ የምናነሳበት። ስለዚህ እስቲ ስለነዚህ ሶስት ተጫዋቾች ባህሪና የአርቴታ የአሁኑ 4-3-3 ታክቲክን ወደ ቦክስ ሲስተም በራሳችን ሀሳብ እንቀይርና እንዴት አርቴታ ይህን ችግር ፊክስድ ሊያደርግ ይችላል። በተለይ በወቅታዊ ብቃት አርሴናል ጨዋታዎችን በጠባብ ውጤት እያሸነፈ ነው። የሚያሸንፍበት መንገድ ደጋፊን እያስደሰተ አይደለም። ስጋት ከበስተጀርባ የሆነ ስጋት እየተፈጠረ ነው። ምክንያቱም አርሴናል 30 ግብ ሲያስቆጥር ከሱ በደረጃ የሚያንሰው ማንቸስተር ሲቲ 40 ግብ እያስቆጠረ ነው። ሲቲ 25 ንጹህ የግብ ክፍያ ሲኖረው መሪው አርሴናል 21 አለው። እነዚህ ጉዳዮች የፈጠሩት አንዳንድ ይሄ የስካይ ስፖርት እና የእንግሊዝ ሚዲያ የተለመደ ጫናውን መጀመሪያ ሴት ፒስ አሉ፣ ከዛን ስላጫወት ስለ ክፍት እንቅስቃሴ፣ ከዛን ያለፉትን ሳምንታት ደግሞ ዮከሬስ ነበር ትኩረቱ። አሁን ስለ አርሴናል ዞን አታኪንግ ሰርድ ዞን ላይ ትኩረት ማድረግ ጀምረዋል። በቅርብ ሳምንት ይህም የደጋፊው ጥያቄ የሆነ ስለ ጊዮከሬስ ሰርቪስ በደንብ ተንትነን ተመለከትን። አሁን ግን የምንመለከተው ስለ 10 ቁጥር ቦታ ነው። በባህሪው የሚካኤል አርቴታ ቡድን ለ10 ቁጥር ተጫዋች ይሄ የቲም ዳይናሚክስ እና የዳይሬክት አታክ ፉትቦል ላይ ምቹ ነው ወይ የሚለውን ጥያቄ የምንመልስበት የጨዋታ ዘይቤ አለ። ግን ተለዋዋጭ በሆነ እንደ ተጋጣሚ ይዞ ለሚቀርበው የአርሴናል ቡድን ደግሞ የትኛው ነው በበለጠ ፊት ሊያደርግ የሚችለው? በተለይ አሁን አምናም ካቻምናም የምናየው ተመሳሳይነት ያለው የአርሴናል የቡድን ካራክተር እና ትልቁ ጥንካሬ አለ፣ የሊጉ ቤስት ዲፌንስ መሆን። አሁን ከዚህ በፊት አብዛኛው ሚዲያ ለሚነሱ የእንግሊዝ ሚዲያ የሚነዛው አንድ ጉዳይ አለ፣ የፈርጉሰንን አስተሳሰብ በማምጣት የፈርጉሰን ዘመን የእግር ኳስ ሲስተም እና ዘመናዊ እግር ኳስ የደረሰበት ሲስተም ፍጹም የሰማይና የምድር ልዩነት አለው። ምርጥ አጥቂ ጨዋታዎችን ያሸንፋል፣ ቤስት ዲፌንስ ደግሞ ዋንጫን ያሸንፋል። ይሄ አስተሳሰብ ቀርቷል። ይህ አስተሳሰብ እንደቀረ ደግሞ የሚያሳዩ ምልክቶች ያለፉትን 3 የውድድር ዓመት አርሴናል ሁለተኛ ሲወጣ ለምሳሌ 2022ቱን በባህሪ በምንድን ነው የምትመስሉት? አርሴናል ከቤስት ዲፌንስ ይልቅ ቤስት አታክ ነው፣ ግን ጥራት ያለው አታክ አይደለም። ማለት በዴብዝ ደረጃ ጄሱስ ሲጎዳ አማራጩ ይጠባል። ትሮሳርድ ኢመርጀንሲ ፊርማ ነበር ታስታውሳላችሁ። ጃንዋሪ ላይ ቡድኑ በአታኪንግ ሰርድ ባላንስ አይደለም። በ14 እና በ15 ተጫዋቾች 3 የውድድር ዓመት ማለት በሚታይ የዴብዙ ጥራት የዛን ያክል ጥልቀቱ ባላንስ አልነበረም። ስለዚህ የቤስት ዲፌንሱን ካራክተር ከ2022-23 የውድድር ዓመት በኋላ አርቴታ ቶሎ አዳፕት ማድረግ ስላለበት፣ ቶሎ መላመድ ስላለበት ከማጥቃቱ በበለጠ የመከላከል ጥንካሬውን አዘንብሎ በጣም ሶሊድ የሆነ የአርሴናል የመከላከል ክፍል መገንባት ችሏል። ይሄ ያስመዘግበዋል። የሚያስመሰግን ምርጥ የቡድን ግንባታ። ግን ቤስት ዲፌንስ መያዝ እንደ ፈርጉሰን አስተሳሰብ የሊጉን ዋንጫ በጭራሽ አያስገኝም። ለምን? ባለፉት 10 ዓመት ሲቲና ሊቨርፑል የሊጉን ዋንጫ ሲያሳኩ ከነበራቸው የቤስት ዲፌንስ ጥንካሬ በበለጠ ግን ግብ ማስቆጠር፣ ግብ ማምረት፣ ጨዋታዎችን የሚያሸንፉበት የግብ ቁጥር ዋንጫን ያስገኛል። የግብ ልዩነት ማርጅን ማለት ነው። አሁን እዚህ ጋር ስንመጣ ሃላንድን ስለያዘ የሲቲ የማምረት አቅም በጣም ከፍ ብሎ ነው ብለን ልናነሳ እንችላለን። ግን አርሴናል ባለው የሶስተኛ የሜዳ ክፍል አማራጭ በሃላንድ ደረጃ አንድ ተጫዋች ተነጥሎ ግብ አያስቆጥር እንጂ አርሴናል እንደ ቡድን ክሬት የሚያደርጋቸው ቻንሶች በበዙ ቁጥር የማስቆጠር አቅሙ በዛ ልክ ከፍ ይላል። ምክንያቱም ትሮሳርድ ያጨራረስ ኳሊቲው ጥያቄ ውስጥ የሚገባ አይደለም። ዮከሬስ ባለፈው ሳምንት እንዳነሳለው በቂ ሰርቪስ የሚያገኝ ከሆነ ከአርሴናል ተጫዋቾች የፒን ሲስተምን ስናነሳ ነበር። ለተጫዋቹ ሁለቱን ዳይሬክሽኖች ፒን በሆነበት ቦታ ላይ ኳስም ማድረስ የአርሴናል ተጫዋቾች የክሬቲቪቲ አቅማቸው ከፍ ካለ ዮከሬስም ያመርታል። ሳካ ያገኝ እንጂ መግደሉ የማይቀር ነው። እነዚህን ጉዳዮች ስናይ አርሴናል ሲቲ በአንድ ተጫዋች የሚያገኘውን የ4 ግብ
በአማካይ ውጤታማነት በ3 ተጫዋቾች 4 ግብ የማምረትን አቅም መገንባት ይችላል። ግን አሁን ጨዋታን የ1-0 ድል 3 ነጥብ ነው ሊናቅ ወይም የተወሰነ ተቃራኒ ሀሳቦች ሊነሱ አይገቡ። ነገር ግን 1-0 ማሸነፍ ጨዋታ ላይ ስላለው ቫልዩ እና ስለ ቀጣይ ጨዋታዎች የተጋጣሚ ስትራክቸርን የማስከፈት አቅም ላይ ግን ጥያቄ ያስነሳል። 1-0 አንድ ቡድን ሲያሸንፍ በየትኛው ጥንካሬ ነው? ለምሳሌ 21 ሞክሮ 8 ኢላማውን የጠበቀ ሙከራ አድርጎ 2.21 ኤክስጂ ክሬት አድርጎ 1-0 ቢያሸንፍ ቀጣይ ጨዋታ 5 ሊያገባ ይችላል። ለምን? ይሄ ቡድን የተጓዘበት ርቀት ጥረቱ በከፍተኛ ማጥቃት ነው። ነገር ግን በ1.01 ኤክስጂ ጨዋታን አሸንፎ አንዷ ግብ የተገኘችበት መንገድ ተከታታይ ጨዋታ ላይ የግቡ መነሻ ሲታይ ሲቲ የክፍት የሆነ እንቅስቃሴ የማስቆጠር አቅሙ እንዲህ ግራፉ በዳበረበትና በጎል በተሻለበት ወቅት አርሴናል ይሄን ሲስተም ይሄን ሪትም ለምንድን ነው ሚካኤል አርቴታ ማያድሰው? ያውም ኤዜን ኦዲጋርድን አንድ ቡድን ላይ ይዞ አርቴታ ከሞር ኮምፓክትና ባላንስ ጥንቃቄን ከመውሰድ ይልቅ ለምንድን ነው ፍሪ ሮል የማይፈጥረው? ይሄ ነፃ የመጫወቻ ሜዳ በዛ ሀሳብ ላይ እስቲ እንወያይ። ምክንያቱም አርሴናል በነፃ ይሄ ነፃ የማጥቃት ፍሪ ፍሎ የማስቆጠር የቡድን ግንባታ ላይ ታስታውሱ እንደሆን ከ2022-23 አርሴናል 3 ቢቆጠርበት 4 ማስቆጠር ይችላል የሚል ባህሪ ነበር። እዛ የማስቆጠር ጥንካሬ ላይ ነበር ሚካኤል አርቴታ ዲፌንሱ ማጠንከር የነበረበት። አሁን በበለጠ ከግቡ ይልቅ አርቴታ ትኩረት የሰጠው ከኢንቨስትመንቱ ከግንባታውም ስናይ ስለ ኮምፓክት ሆኖ ብቻ መረቡን አያስደፍር። ከዛም በኋላ የተገኘውን አጋጣሚ ገሎ በጥንቃቄ ያችን ነጥብ ይዞ መውጣት። ይሄ እስከ ሊጉ መጨረሻ ድረስ እንዴት ሊያዛልቅ ይችላል? በተለይ በዚህ በፌስቲቭ ፊክስቸር ለምን በየጨዋታዎች አድማጮች እዚህ ጋር ነፃ ውይይት ስለሆነ እያንዳንዱን ጨዋታ ጥብቅ በሆነ የመከላከል ስትራክቸር እና በጥሩ ማጥቃት ጨዋታን በጠባብ ልዩነት ለማሸነፍ አንደኛ አካል ብቃት የሚዝልበት፣ ፊትነስ የሚፈተንበት፣ የተጫዋቾች ጉዳት የሚበረክትበት፣ የተደራራቢ ጨዋታ ጫና ሮቴሽኑ የቡድን ባላንስ የሚያናጋበት ወቅት ነው። ስለዚህ ማጥቃት የመከላከልንም አቅም ያጠናክራል። ለምን? አንድ ቡድን በበለጠ ባጠቃ ቁጥር የበለጠ ኳስ እሱ ጋር ይቆያል። ያኔ ተጫዋቾች የተጋጣሚ ስትራክቸር ለመከላከል ይገደዳል። በዛም ወቅት ክለቡ ከሚያወጣው ኢነርጂ ይልቅ መከላከል ላይ የሚወጣ ኢነርጂ እንደሚበልጥ ያው ይታወቃል ከማጥቃቱ ይልቅ። በማጥቃት ኳስ እግር ውስጥ ሲሆን የተጫዋቾች ሞቢሊቲ የበለጠ ከፍ እያለ ነው ከጨዋታ ጨዋታ የሚመጣው እና የአርሴናልንና የአርቴታን የቡድን ግንባታ ስንመለከት አርቴታ የመድፈር ወይም ሌሎች ቡድኖች ዋንጫ ሲያሳኩ የደፈሩበትን መንገድ የመድፈር ግዴታ ውስጥ አሁን የመግባት ኃላፊነት ያለበት ወቅት ላይ የደረሰ ይመስለኛል። አንድን ጨዋታ ለማሸነፍ የግድ ይሄ ሞመንት መጠበቅ የለበትም። የራሱ አይደንቲቲ ግብን ክሬት ማድረግ አለበት። አንዳንድ ስጋቶች፣ ምልክቶች የታዩበት የቡድን ካራክተር ስላለ ኤቨርተንና ወልቭስ በባህሪ ያጫወት መንገዳቸው ተመሳሳይ ይሁን ግን በቡድን ጥልቀት፣ በተሻለ ጥራት፣ በያዙት አቅም፣ በወቅታዊ ብቃት ካየን ኤቨርተን የተሻለ ስለሆነ የበለጠ ጥንቃቄ መምረጥ አርቴታን አያስተችውም፣ ግን የማሸነፊያው መንገድ ሊያስተቸው ይችላል። እዛ ጨዋታ ላይ ከእረፍት በኋላ የዙቢመንዲ ብረት መምታት፣ የትሮሳርድ በሙከራነት ሊነሳ ይችላል። ግን የአርሴናል የሁለቱ የሜዳ ክፍል የማጥቃት ያለፉትን 3 ጨዋታ ካየን የአምናው የካቻምናው አይነት ጉዳይ እየተመለሰ ነው። ይህን ምላችሁ ምን መሰላችሁ? የቀኙን የሜዳ ክፍል የማዘንበል የቀኙ የሜዳ ክፍል ደግሞ ታስታውሳላችሁ አምናም ካቻምናም ተጋጣሚ የሳካንና የኦዲጋርድ ቲምበርም ወይ ቤን ዋይትም ሆነ እዛ ቦታ ላይ ያንን ትሪያንግል የበለጠ በትርፍ ተጫዋች ይሄ ኦቨርሎድ ጫናን በመፍጠር
ኮምፓክት በመሆኑ ጥብቅ እየሆኑ በስትራክቸር ለመከላከል ሲመጡ የአርሴናልን የማጥቃት እንቅስቃሴ ይቆርጣሉ። ይሄም የሆነው እዛ ፖዚሽን ላይ ኦዲጋርድ ሲሰለፍ ነው። በተቃራኒው ኢዜ ሲሰለፍ ከኦዲጋርድ የተሻለ ቦክስ ውስጥ የመድረስ አቅም አለው። ይሄን ምን ላይ ተመለከተን? ቶትናም ላይ። ስለዚህ አሁን የትኛው አርሴናል ባለፉት 3 ጨዋታዎች አድማጮች ኦፕታ ላይ ገብታችሁ ተመልከቱ። 47%፣ 49% እና 52% ግራፉ እያደገ የመጣው የቀኙ የሜዳ ክፍል ማጥቃት ነው፣ የሳካ ፖዚሽን። ስለዚህ ይህ ጉዳይ ለምንድን ነው ሚካኤል አርቴታ ትኩረት ያልሰጠው? የቀድሞ አይነት ባህሪ ወደ ቡድኑ እየተመለሰ ከሆነ እዛ ኤሪያ ላይ ተመሳሳይ ኳሊቲ ነው ያለው። ምንድነው ተጫዋቾች 1 ዓመት ሲጨምሩ መብሰላቸው ነው ከፍ የሚለው። ይሄ ጥሩ አጋጣሚ ነው፣ ግን ካለው አማራጭ ካለው የክሬቲቪቲ ዴብዝ እና በጋብርኤል ማጋሌሽ መጉደል ምክንያት ለራይስ የተሰጠውን አዲሱ ሚና አንዱን ተከላካይ እንደ ትርፍ የሜዳ ውስጥ እንቅስቃሴ እየተጠቀመ ነው። ራይስን እንደምታውቁት በጋብርኤል መጉደል ወደፊት ተጠግቶ ከመጫወት ይልቅ ወደኋላ የበለጠ እንዲያዘነብል ተደርጓል። ለዛ እኮ ነው ከሰሞኑ ዙቢሜንዲ በብዛት ኳስ ሲበላሽበት ታስተውላላችሁ። ኢንተርቼንጅ ታክቲክ አሁን አይስተዋልም አይደል? እየተለዋወጡ ቦታውን በደብል ፒቮት የሚጫወቱበት መንገድ፣ ይሄ በጥምር የአማካይ ስፍራ ተለዋዋጭ እንቅስቃሴ ሁለቱ ተጫዋቾች ሜዳ ውስጥ እንቅስቃሴዎችን ሲያደርጉ አናስተውልም። የሆነ ምቾት ዙቢሜንዲ እንዳልተሰማው የምትመለከቱት የፓስ ይሄ ሲኩዌንስ ፓስ የማድረግ ጥራቱና ይሄ የተጫዋቹ ወደፊት የሚሄዱ የሽግግር ኳሶችን የሚያከናውንበት ስቴፕ አሁን እንደ በፊቱ በጣም ዳይናሚክስ አይደለም። የተወሰነ ስቴፕ እየተጎተተ ነው። በደንብ አስተውሉ እስቲ የወልቭስንም የኤቨርተንም ጨዋታ። ለምንድነው ከወልቭስ ጋር ሲቀይረው በጣም የተበሳጨው? አንገቱን ሁላ እያነቃነቀ ነበር የወጣው። እዛ ጋር አሁን የሆነ ነፃነት አማካዩ ለተከላካዩ የበለጠ ከቨር እንዲሰጥ ስለፈለገ አርቴታ ራይስ እዛው ዙቢሜንዲ ኳሷን ሲይዝ በደንብ ከዚህ በፊት ካስተዋላችሁ ራይስ ወደ ፋይናል ሰርድ ይሄ ሚድ ሰርድ የምትባለው ቦታ ላይ ነው እየተንደረደረ ወደ 3ኛ ሜዳ ክፍል ለመግባት። ስለዚህ ዙቢሜንዲ ድሪብል የማድረግ ሜዳውን የመቃኘት በሃይ ቴምፖም በሎው ኢነርጂም የቡድኑን ቢልዳፕ በሰከንና ይሄ ፓሲቭ ፓሰር በሆነ እይታው አንዱን የሜዳ ክፍል ወደ ማጥቃት ይቀይራል በፍጥነት። ይሄኛው ጉዳይ ግን በእነዚህ ጨዋታዎች መቀዝቀዙ በአርሴናል ማጥቃት ላይ የመጨረሻ ትልቅ ተጽዕኖ ፈጥሯል። ሁለተኛ ጉዳይ ራይስ ወደ ሚድሰርድ ሲገባ ደግሞ በደንብ አስተውሉ። ኦዲጋርድ እየተመለሰ አሁንም ዙቢሜንዲ ያንን ኤሪያ ላይ ነፃነት አያገኝ። ይሄ ደግሞ ኦዲጋርድ በባህሪው አርቴታ የሚወድለት 2 አይነት መንገድ አለ። አንደኛ ተጋጣሚ ኳስ መስርቶ ሲጀምር ከኢዜ በተሻለ ፕረስ ያደርጋል። ሁለተኛ አርሴናል ደግሞ ኳሱን ከራሱ መጫወቻ ክልል ሲጀምር ወርዶ ኳስን ይቀበላል። ይሄን ባህሪውን አርቴታ ይወድለታል። እነዚህ ጉዳዮች ባላንስ ሳይሆኑ ሲቀሩ የሆነ የሰሞኑ አርሴናል ማጥቃት ላይ የመጀመሪያ አይነት ጥንካሬ አይስተዋልም አይደል? በደንብ ከተመለከታችሁ እኔ እንጃ ለምንድን የአርሴናል የሙከራም የኤክስጂም ቁጥር እያነሰ የመጣው? ኢላማውን የጠበቀ ሙከራ ረጅሙን ደቂቃ ኢላማውን የጠበቀ ሙከራ ለማድረግ መጠበቅ ለምን ፈለገ? በዚህም ወቅት ታስታውሳላችሁ ከፍጹም ቅጣት ምት ውጪ ከኤቨርተን ጋር አንድ ቢግ ቻንስ ክሬት አልተደረገም። ጥራት ያለው የመጨረሻው ኤክስጂ ከፍ ያለ ሙከራም ከረብ በፊት አልተደረገም። አርሴናል ግን በዘንድሮ ሲዝን ከየትኛውም ቡድን በላይ ከረብ በፊት ግብ በማስቆጠር የሚታወቅ ነው። እንደውም ማንቸስተር ነበር፣ አርሴናል በለጠ ጌሙን ቀድሞ። እነዚህ ጉዳዮች የጠፉ ሰሞነኛው ይህን ሲስተም ቢጠቀምስ? አሁን የስካይ ስፖርቱን ፖል ካያችሁ ኢዜ ወይስ ኦዲጋርድ ወይስ ኗኔሪ ይላሉ። የኗኔሪ ጉዳይ እንዳለ ይሁንና የኢዜንና የኦዲጋርድን ጉዳይ እንመልከት። ቅድም የነገርኳችሁ 2 አይነት መንገድ አለ። ኢዜ የ3ኛ የሜዳ ክፍል ተጫዋች ነው። የበለጠ ደግሞ ከኳስ ጋር ምቾት ያለው ኳስን በተደጋጋሚ እንዲሰጠው የሚፈልግ እዛ ፖዚሽን ላይ የሚጫነው የቡድኑ አጋር እንዳይኖር የሚፈልግ ባይኖር የሚመረጥ አይነት ባህሪ ነው። የሆኑ ጨዋታዎች ላይ ታስታውሳላችሁ አይደል?
ሜሪኖ ሚና ተቀይሯል። አስተውሉ አድማጮች። ከአማካይ የመሀል ለመሀል እንቅስቃሴ ይልቅ ወደ ዊንግ እየወረደ ወደ ክንፎች እየወረደ በማርቲኔሊም በትሮሳርድ በኩልም በሳካም በማድዌኬ በኩልም እያዘነበለ እየተጫወተ ኢዜ እዛ ቦታ ላይ ነፃነት እያገኘ ኳሶችን እያስቆጠረ እድሎችን እየፈጠረ ነው ስንል ነበር። ትልቁ ማሳያ የቶትናም ጨዋታ ነው። አንዱን አማካይ ስቦ ወደ ክንፍ ይዞ የመውጣት ከዛም በኋላ ኢዜና ሜሪኖ አብሮ ሲሰለፉ ኢዜ አይመቸውም የሚለውን ጉዳይ አርቴታ በቶትናም ጨዋታ በባየር ሙኒክ ጨዋታ ፈቶ አሳየን። ስለዚህ ያ ታክቲክ ተገቢ ነበር ማለት ነው። በእንደዚህ አይነት ጨዋታ ኢዜ ይሄ ተደራቢ ትርፍ ሰው ሲመጣበት የማይመቸው ከሆነና የፋይናል ሰርድ ተጫዋች ከሆነ ለምን ሚካኤል አርቴታ አንዱ ዊንግ ላይ ገድቦት ለኦዲጋርድ ያንን የሚያክል ሰፊ ሜዳ ሰጥቶት ልክ እንደ አስቶን ቪላው ጨዋታ ኦዲጋርድም ለፕሬሲንግ ከሚጋለጥ ኢዜም ከእንቅስቃሴ ሪትም ውጭ ከሚሆን አጥቂውም ተነጥሎ ከፊት መስመር ከሚቆም ጫናው ሁሉ ወደ ቀኝ የሜዳ ክፍል ከሚያዘነብል አርቴታ ከዚህ በፊት የሞከረውን ለምን 3-ቦክስ-3 ሲስተም ፔፕ የተገበረውን ስኬታማ የሆነበትን በግማሽ ሲዝን ብቻ 78 ግብ ማስቆጠር የቻለበትን ሲስተም አርቴታ ተግብሮ ውጤታማ ሆኖበታል። ግብ በማምረት የ2022-23 አርሴናል እኮ ከሌስተር ጋር እንኳን በሜዳው ሲጫወት 4-2 የሚያሸንፍ ይቆጠርበታል እንጂ የማስቆጠር አቅሙና ይሄ በተለይ በነፃነት የሚያጠቁበት ፍሪ ፍሎ ፉትቦል ጥንቃቄ ይልቅ በነፃነት ሜዳውን የመጠቀም አቅም ኦዲጋርድን፣ ማርቲኔሊን፣ ሳካን ሁሉም ከ20 በላይ ግብ ተሳትፎ አድርጓል። 20 እና ከዛ በላይ የግብ ተሳትፎ ያም ፍሎ ቢያመጣውስ 3-ቦክስ-3 ዚልቼንኮ ከዣካ ጋር ፓርቴ ጋር ኢንቨርትድ ፉልባክ ሆኖ የሚጫወትበት ሲስተም ያንን ሲስተም ለመተግበር ሲል ጁሬን ቲምበርን የበለጠ ወደዛ ሲስተም አዳፕት ለማድረግ ገዝቶት ቲምበር ኤሲኤል አጋጠመው። ወደ ባክ ፎር አርቴታ ተመለሰ አልተመለሰም። በቃ ከዛም በኋላ ወደ 3-ቦክስ-3 ሲስተም አልመጣም። ግን የዘንድሮ አርሴናል ትልቁ ጥንካሬ መግቢያ ላይ አንስቻለሁ፣ የዲፌንሱ ጥንካሬ ምርጥ ተከላካይ ክፍል ነው። ስለዚህ ይሄ ተከላካይ ክፍል ለመዋሃድ አሁን አዲስ ኬሚስትሪ ያስፈልገው። የትኛውም ቢወጣ የትኛውም ቢገባ አርሴናል ዲፌንሱን ጠብቆ መጓዙ በተደጋጋሚ ጨዋታዎች እያየን ብዙ ኤክስጂ አይፈጠርበት ኢላማው ከራያም ከነሳሊባም ድንቅ ብቃት ጋር ተያይዞ አዳዲስ ተጫዋቾችም አዳፕት ለማድረግ አይቸገሩ። ግን ማጥቃቱ እየተጎዳ ያለበት የአማካይ ክፍሉ ባላንስ እያጣ ዙቢመንዲም ነፃነቱ የተገደበበት ራይስ የጋብርኤል ጉለትን ተጋጣሚ ኦቨርሎድ እንዳይፈጥር ሽግሽግ ተፈጥሮ ወደኋላ ያዘነበለበት መንገድ የክሬቲቭ አማካዩ ወደ ኋላ እንዲመለስ ተደርጎ አጥቂውና አማካዩ በጣም ተነጥሏል። ለዛ እኮ ነው ሰሞኑን ካያችሁ ከመሃል ሜዳ እስከ ተጋጣሚ የፔናልቲ የመጫወቻ ቦክስ ውስጥ የአርሴናል ዊንግ ተጫዋቾች ወርደው ኳስ የሚቀበሉበትን ግራፍ ሶሻል ሚዲያ ላይ ሲለቀቅ በደንብ አስተውላችኋል ብዬ አስባለሁ። ለዚህ ነው አርቴታ የተቸገረው እያሉ ነው። ግን 3-ቦክስ-3 አሁን ለምሳሌ አርቴታ በሁለት አጥቂ የሚጫወት ቡድን እስካሁን አልገጠመውም። ፓላስ ዛሬ በሁለት አጥቂ ነው የሚገባው። ግን የሚካኤል አርቴታ ቡድን በባህሪው አምስተኛ ተከላካይ ራይስን እየተጠቀመ ነው ማለት ነው። በሰሞኑ የጋብርኤል ጉለትን ባላንስ እንዲያደርግ የበለጠ ወደኋላ እንዲመለስ ተደርጓል። ያ ደግሞ ዙቢመንዲ ምቾት ነስቶታል፣ ኦዲጋርድን ወደኋላ ስቧል። ስለዚህ ይሄን ሀሳብ አርቴታ የሚጠቀም ከሆነ አንዱ ሴንተር ባክ ትርፍ ነው ማለት ነው። ለምን ዲፌንሱ ባላንስ ሆኗል። በራይስ መመለስ ጥንካሬው አልተዛነፈም፣ እንደውም የበለጠ ኮምፓክት ሆኗል። ስለዚህ ሂንካፔ ትርፍ ተጫዋች ነው። አሁን በምላችሁ የጨዋታ ስታይል 3-ቦክስ-3 አንድ ቡድን በሁለት የጨዋታ ካራክተር ላይ ነው ትኩረት የሚያደርገው። አንደኛው ካሊፊዮሪን ከዚህ በፊት ስናደንቅ የነበረበት አንደኛው የታክቲክ ሂደት ምንድን ነው? ኢንቨርትድ ፉልባክ ሆኖ እየገባ የዳይሬክት አታክን ከተከላካይ ጀርባ የሚጣሉ ረጃጅም ፓሶችን እያደረገ ጊዮከሬስም አስቆጠረ፣ ኢዜም አሲስት አደረገ። የሱ ፓስ ያስፈልጋል።
ተከላካይ ክፍሉ ውጥረትና ጫና ውስጥ እንዳይገባ ነፃ ፓሶችን ወደ ዳር እየተነጠለ ቡድኑን ከጫና ያወጣል። ይሄ ከሆነ በባክስሪ ሲስተም ሁሌም የግራ ተከላካይን ሁሌም በአብዛኛው የባክስሪ ክለቦች ላይ ካያችሁ ኳስ የሚችል ተከላካዮችን ወይም ከኳስ ጋር የተረጋጉ የሰከኑ ሴንተር ባኮችን ይጠቀማሉ። ለምን? የቡድኑ መጠቃትና ማጥቃት ባላንስ በአጠቃላይ በፓስ በኩል የሚጠበቀው በእነዚህ ተጫዋቾች ነው። የመጨረሻው የማለኛው ሴንተር ባክ የመጨረሻውን አጥቂ ነው የሚይዙት። የቀኙ የሜዳ ክፍል ላይ ያለው ደግሞ ማርኪንግ ሲስተሙን በአግባቡ የሚጠብቅ ኦፍሳይድ ትራኩን ውስን ቢሆንም የሚያስቀጥል ተጫዋች ነው። ስለዚህ እነዚህ ሶስት ተከላካዮች ቲምበር በዚህ ሲስተም በብሔራዊ ቡድንም በነበረበትም ክለብ አዳፕት አድርጓል። የባክ ስሪ ሲስተም አርቴታ መጀመሪያም ለስሪ ቦክስ ስሪ ሲስተም አስቦት ነው ያመጣው። ቲምበር ዋይትንና ሳሊባን ፓርቴን ቀኝ ክንፍ በማድረግ እንደውም ታስታውሳላችሁ የ2023-24 የውድድር ዓመት ፓርቴ ኢንቨርተድ ፉልባክ እየሆነ እየገባ ይጫወት ነበር። ስለዚህ ይሄን ሀሳብ አርቴታ አሁን ላይ ቢተገብርስ ራይስ በዚህ ደረጃ ሴንትራል ዲፌንስን በጣም ቀርቦ የሚጫወት ከሆነ አርሴናል ሲጠቃ ሂንካፔን ወደ ቤንች ቢያወርድ ሳሊባ ካሊፊዮሪና ቲምበርን አድርጎ ከነሱ ፊት በአንድ ተነጥሎ ራይስ አለ። ከራይስ ፊት ለፊት ኦዲጋርድና ዙቢመንዲ አለ። ልክ የሰሞኑን ኦቨርሎድን ሽግሽግ የያዘ ቅርጽ ማለት እዚህ ጋር አሁን ምንድነው ትርፍ ተጫዋች ከፊት አስገብቶ ይሄን የማጥቃት እንቅስቃሴ ቁጥር ከፍ የሚያደርግበትን አማራጭ በራሴ ሀሳብ ከአርሴናል የቡድን ጥንካሬና ባላንስ ጋር ያይዤ ረጅም ጊዜ ሳስበው የነበረው ያጫወት ሲስተም ማለት ነው። ካሊፊዮሪ፣ ሳሊባና ቲምበር አሉ። ከነሱ ፊት ራይስ አለ። ከራይስ ፊት ለፊት የቦክሱ የመጀመሪያው ክፍል የሚሆነው በኦዲጋርድና ዙቢመንዲ ነው። ይሄን ስትራክቸር ደግሞ ማረጋገጥ ከፈለጋችሁ ከኤቨርተን ጋር ተመልከቱ። ራይስ በተመሳሳይ መልኩ እንዲህ አይነት አቋቋም አለው። ዙቢመንዲና ኦዲጋርድ አሁን ሰሞኑን ዙቢመንዲ አልተመቸውም የምልበት ያጫወት ስታይል ይሄን አጠገቡ ጋር ኦዲጋርድ ይመጣል። ራይስ ከሱ ኋላ ነው ያለው። ምቾት ጠፍቷል። ለዛ ነው ፓሶቹ እንደ በፊት የሽግግርና እነዛ ዳይናሚክ ፓሶች የጠፉት። ስለዚህ በዚህ ስትራክቸር ሆነ አንድ ደግሞ ሌላ ተጨማሪ ቦክስ ከፊት መስመር በኩል የኤቨሪቼዜን ቅድም ያነሳውላችሁ ነፃነት የሚፈልግበት የሶስተኛው የሜዳ ክፍል ዞን ላይ ኤዜን አድርጎ ሶስቱን የፊት መስመር ተጫዋቾች ባይነካ ስሪ ቦክስ ስሪ ስትራክቸር ነው። አርሴናል ሲጠቃ ግን አማካይ ክፍሉ የሚሆነው ምንድነው? ዙቢመንዲ፣ ኦዲጋርድ እና ኢዜን የሚሆኑት። ራይስ ከሳሊባ አጠገብ ሲጠቃ ወደ ባክ ፎር ሲያጠቃ ወደ ስሪ ቦክስ ስሪ ሲስተም ሞር ኮምፓክት ሆኖ አማካይ ክፍሉን አይደል አርቴታ ዋና ኦቨርሎድ እንዳይፈጠርበት የሚፈልገው። ለዛ እኮ ነው የአጥቂው ክፍል ከፍተኛ የፕሬሲንግ አቅም የሚጫወተው። ለዚህ ነው እኮ ጌኮሬስ ከኳስ ውጭ ውጤታማ ነው፣ ከኳስ ጋር ከአርሴናል ቡድን ጋር ሞቢሊቲው አልመጣም ብለው የሚተቹት። ለምን ፕረስ ሲያደርግ ተጫዋቹ የተጋጣሚን ቢልዳፕ በአግባቡ በ4-4-2 መበታተን ይችላል። ለምን እያንዳንዱ ዞን ከጌኮሬስ አጠገብ ይዜ እየገባ ከሱ ጀርባ ሲጫወት ወይም ኦዲጋርድ እየሆኑ በበለጠ ሜሪኖ ደግሞ ሲኖር የአርሴናል የጥንቃቄ ጨዋታ ላይ በ4-4-2 የተጋጣሚን ቢልዳፕም ሆነ አማካዩ ክሬት የማድረግ ኤሪያዎችን እንዲያጣ በጣም ፕረስ አድርገው ኮምፓክት መሆን ይችላሉ። ስለዚህ አሁንም በዚህ ዞን ይሄኛው በቦክስ ሲስተም በዚህም ኤሪያ ታይት ማድረግ ይቻላል። ዋነኛው ጉዳይ ይሄ ብቻ አይደለም። በቅርብ ሳምንት ከአርሴናል ቡድን ባህሪ ውስጥ ያጣኑ ትልቁ ጉዳይ ምን እንደሆነ ታውቃላችሁ አድማጮች? ከታዘባችሁ ሁለቱ ፉልባኮች ለአታኪንግ ሰርድ ተጫዋቾች የሚሰጡት ሰርቪስ ዜሮ ሆኗል። ቲምበርም ካሊፊዮሪ። ለዛ እኮ ነው ከግብ ጋር ያላቸው ተሳትፎ በአንዴ ካሊፊዮሪ ከተከላካዮች ቢግ ቻንስ ክሬት ያደረገ አሲስት ያደረገ ግብ ያስቆጠረ ተብሎ ብዙ ሲነገርለት የነበረው ተጫዋች ወረደ። አይታችሁ ከሆነ ባለፉት ጨዋታዎች ኢንቨርትድ ፉልባክ ማለት ቦታው ላይ ስለሆነ በደንብ አስተውሉ። ዱዌሎችን እየተሸነፈ ነው። በጣም ኳሱ ላይ ኤሪያሎችን ይነጠቃል እና ጨዋታዎችን እየጨረሰ አይደለም። ሰሞኑ ቲምበርን ተመልከቱ። ከሳካ ጋር የታይሚንግ ክፍተት አለ። ለምን? በመናበብ እያጠቃ አይደለም።
ተጋጣሚ ባፈገፈገው ቁጥር ነው የሚያጠቃው እንጂ ተጫዋች ቀንሶ እንደ በፊቱ አያጠቃም። መከላከሉ ላይ ጥንካሬው እንዳለ ሆኖ ማጥቃቱ ላይ ግን ጥሩ አይደለም። ስለዚህ ይሄ የቦክስ ሲስተም ፉልባኮችን የበለጠ አማካይ ክፍሉ ጫና እንዳይፈጠርበት ትራንዚሽኖቹ ባላንስ ስለሆኑ ኢዜም ወደ ቀኙ የሜዳ ክፍል ወደ ግራው የሜዳ ክፍል ከፈለገ እያዘነበለ ኦዲጋርድም በሚወደው ወደ ሳካ ፖዚሽንም እያዘነበለ ዊንጉም በበቂ ሁኔታ ኳስ ማግኘት ይችላል። ፉልባኮችም እርዳታ ማግኘት ይችላሉ። ቲሙ ካለው ባላንስ፣ ጥንካሬ፣ ፍላጎት፣ የወርክ ሬት አንጻር ይሄ 3 ቦክስ 3 ሲስተም የተሻለ ነው የሚል የራሴ ሀሳብ አለ። ሰሞኑን የእንግሊዝ ሚዲያ የጀመረው አንድ አርሴናል ላይ ማቀጣጠል የፈለገው ትችት አለ። ኦዲጋርድ ሲሰለፍ ነው አርሴናል ምርጥ ኢዜ ማንም ይሰለፍ እዛ ቦታ ላይ የአርቴታ ቡድን የቲሙን ባላንስ በማጥቃቱ በኩል እንደ በፊቱ ነው ወይ የሚለው አይደለም። ይሄ አሁን የፉልባኮችም እርዳታ ቀንሷል። የአማካይ ክፍሉም ነፃነት በጥሩ ሁኔታ እየሄደ አይደለም። የሳካ ጥረት ግን አልተቋረጠም። ስለዚህ እነዚህን ጉዳዮች ባላንስ አድርጎ መግቢያ ላይ ያነሳ ነው ትልቁ ሀሳብ። እንደ ሲቲ ማስቆጠር ከፈለገ ሜዳ ውስጥ ያለውን የአታኪንግ ሰርድ እንቅስቃሴ ነው አርቴታ ሪስክ ወስዶ ማጥቃቱን ካላዘነበለ በትንሽ የግብ ልዩነት ጨዋታዎችን ማሸነፍ ዋንጫ አያስገኝም። ምክንያቱም ደፋር ክለቦችና በበርካታ የግብ ልዩነት የሚያሸንፉ ክለቦች ዋንጫን ሲያነሱ በተደጋጋሚ ከዚህ በፊት ስለተመለከትን፣ ለዚህ ማረጋገጫ ሲቲም ሊቨርፑል አምና ለምሳሌ አርሴናል ከሊቨርፑል የተሻለ ቤስት ዲፌንስ ነው በክሊንሺትም ግብን በማስቆጠር ግን አርሴናል ያስቆጠረው 69 ሊቨርፑል ያስቆጠረው 84 ግብ ነው። ልዩነቱን ተመልከቱ። አሁን ሲቲ እየበለጠው ነው። ስለዚህ አርሴናል ማስቆጠር ካለበት የአታኪንግ ቁጥሩን በዚህ ሲስተም ይሄ ሲስተም አዲስ እንዳይሆን አርቴታ ለሁለት የውድድር ዓመት እየተገበረ ሲፈልገው የነበረው ሲስተም ነው መሰረታዊ ሲስተም አድርጎ። ለዚህም ነው ሃቨርትን ከ8 ቁጥር ወደ ፎልስ 9 አሸጋግሮ የአማካይ ክፍሉን ከፍ አድርጎ የተከላካይ ክፍሉ እንዳይጠቃ በማድረግ ፉልባኮቹ በጣም የሚያጠቁ ተጫዋቾች እንዲሆኑ የሚፈልገው። ለዛ እኮ ነው በርካታ ፉልባክ በተለይ ግራው የሜዳ ክፍል ላይ አርቴታ በየአመቱ ኤክስፐሪመንት ሲሞክር የነበረው አሁን የተፈታለት ይመስላል። ስለዚህ ይሄ 3 ቦክስ 3 ሲስተም ለአርሴናል ግብን አስቆጥሮ ጨዋታን የማሸነፍ አቅም ከጥንካሬው ጋር ለማስቀጠል እንደ ሲቲ ይሄም ባህሪ የመላበስ ግዴታ አለ። ምክንያቱም የፈርጉሰን አስተሳሰብ 2010 ላይ አክተሟል። ቤስት ዲፌንስ ሊግ አያሸንፍም። ሊጉን ቤስት ዲፌንስ ቢያሸንፍ አርሴናል 3ቱን ዓመት ማሸነፍ ነበረበት። ይሄ ነው አሁን የፕሪሚየር ሊጉ አይደንቲቲ። ተውት ሴሪያ ላይ ቤስት ዲፌንስ ያለው ቡድን እኮ 4ኛ የሚወጣበት ሊግ ነው። ለምን? የአቻ ውጤቶች ይበዛሉ። አርሴናል የምናየው ባህሪ ይሄ ነው። አቻ ውጤቶች ይበዛሉ። ስለዚህ ቤስት ዲፌንሱ ካራክተሩ እንዳለ ሆኖ የአታኪንግ ሰርዱ ጉዳይ ነው በከፍተኛ ሁኔታ አሳሳቢው። አሁን ለሚካኤል አርቴታ የሚመች ሽግሽግ አለው። ጄሱስ ተነስቷል፣ በጥሩ ፊትነስ ላይ ነው የሚገኘው። ሃቨርት ትናንትና ከቡድኑ ጋር ትሬኒንግ ማድረግ ችሏል ለመጀመሪያ ጊዜ። ማድዌኬ ያለ፣ ትሮሳርድና ማርቲኔሊ እነዚህ ሁሉ የማጥቃት አማራጭ እያለው አሁንም ኮምፓክትና ስቴብል ሆኖ ሜዳ ውስጥ የመቆየትን ጉዳይ ትኩረት ከሰጠ ከቮልቭስም ከኤቨርተንም የተሻሉ የቤስት ዲፌንስ ክለቦች ከፊት ለፊቱ አሉ። ለምሳሌ እያስቆጠሩ እያጠቁ የሚከላከሉ የነ ብራይተን አይነት። አሁን እኮ የብራይተንን ቡድን የሚካኤል አርቴታ ተከታታይ ዓመት ካልተሳሳትኩ ተከታታይ ዓመት ባይሆንም አምና ለምንድን ነው ደርሶ መልስ አርሴናል ነጥብ የጣለው? እሺ ኤሚሬትስ ላይ የራይስ ቀይ ካርድ አወዛጋቢ አለ። አሜክስ ስቴዲየም ላይ በአንድ ለአንድ የተለያዩበት 245 የነበረው የብራይተን ባህሪ ዘንድሮ በባህሪም በጥንካሬም አርሴናል የተሻለ ሊሆን ይችላል። ሰሞነኛ ብቃት ግን አንዳንድ ታክቲካል ፍሌክሲቢሊቲ ለተጫዋቾችም ነፃነት ለቡድኑም ማጥቃት የበለጠ ትኩረት አርቴታ መስጠት ያለበት ነው ከጥንቃቄ ይልቅ። የኤቨርተኑ የወልቭሱ ጨዋታ የአርሴናልን ይሄ 18 ጨዋታ ሳይሸነፍ የመጣበትን ባህሪ አይመስልም።
ጨዋታዎችን ዶሚኔት ኮንትሮል ማድረግና ዶሚኔት የማድረግ ባህሪው አሁን ተለያይቷል። ዶሚኔት አድርጎ ሲያሸንፍ የቡድኑ ደጋፊዎች ያላቸው ኮንፊደንስ ምን ያክል እንደሆነ ይታያል እኮ በግልጽ። ግብን እያስቆጠረ ማሸነፍን የመሰለ በዋንጫ ፉክክር ላይ ትልቅ ነገር የለም፣ ትልቅ አቅም። እስቲ በዛሬው የፓላስ ጨዋታ ማርቲኔሊ እና ማዱዌኬ ጄሱስ ቋሚ ይሆናሉ ተብሏል። የበለጠ እነዚህ ተጫዋቾች የነፃነት ፉትቦል ስለሚፈልጉ አርሴናል ዛሬ ፓላስ ላይ የተሻለ ግብ የማስቆጠር ቁጥሮችን ሊያስመዘግብ ይችላል። ለምን? በሁለተኛው ቡድን ሲጫወት ሁለተኛው ቡድን በተመሳሳይ ካራክተር እንደ ነጥብ ጨዋታ ጥንቃቄ እንዲወስድ አይፈለግም። ፍሪ ስታይል ነው የሚጫወቱት እና ይህን ጉዳይ እስቲ እንዴት ትመለከታላችሁ? ለመወያያነት በሀሳብ ደረጃ የተሻለ ታክቲካል መንገድ ከዚህም ደግሞ የተሻለ እንደምታስቡ እርግጠኛ ነኝ እና እስቲ በኮሜንት መስጫ ከተስማማችሁም ከወደዳችሁም አስተያየት ካላችሁም ይሄ መሆን የለበትም ይሄ ሰሞነኛው ባህሪም ተመችቶናል ካላችሁ የየራሳችሁን ሀሳብ በኮሜንት መስጫ አስቀምጡ። ግን ለምንድን ነው ኢተን ንዋኔሪ የተረሳው? የአርሴናል እኮ በማጥቃት እንቅስቃሴ ላይ የበለጠ ተቀይሮ እየገባ ከኢዜም ከኦዲጋርድም ዘንድሮ ታስታውሳላችሁ አይደል? ኦዲጋርድ ትከሻውን ተጎድቶ በወጣበት ጨዋታ ምናምን ተቀይሮ እየገባ እንዴት ፍሌክሰብል እንደሆነ ዛሬ ንዋኔሪ እድል ካገኘ እስቲ ዛሬ ተመልከቱት። ዛሬ እድል ይሰጠዋል የሚል መረጃ በአርሴናል በኩል የሚወጡ ዘገባዎችን ስመለከት ነበር። ለማንኛውም ከፓላሱ የዛሬው ፍልሚያ ቀደም ብሎ እንደ ቅድመ ጨዋታ ውሰዱት። ነገ ደግሞ በድረ ጨዋታ ውጤቱን ይዘን የምንመጣ ይሆናል። ከዚህ ፕሮግራም በመቀጠል የግብፅና የመሐመድ ሳላ ድል ከኡመር መርሙሽ ግብ ጋር በተያያዘ ይዘንላችሁ አጠር ያለ ፕሮግራም እንመጣለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ ያላችሁ በሱፐር ስቲከር፣ በሱፐር ቻፕ፣ በሱፐር ታንክስ ድጋፍ አድርጉ። በአፍሪካ ዋንጫ ውጤቶች ተመልሰን እንመጣለን። ሰላም ቆዩ።